ጤና ይስጥልን ተከበራችሁ የብሬዲዮ ቤተሰቦችና አድማጮች ዕለቱን ዜናዎችን እናሰማችኋለን። ዜናውን እናሰማችሁን ሀብታሙ አስፋና ታምሩ ግዳን ባለንበት ሰዓት አቆጣጠር የዛሬ የካቲት 30 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የፋኖ የተቀናጀ ጥቃትና ወታደራዊ ድሉ፣ የቡኖ የሐዘን መግለጫ፣ የማንነት ጥያቄና የፋኖ ማስጠንቀቂያ፣ ትኩረት ያጣው የጉራጌ ጥቃት፣ የግፍ እስረኞቹና የቀጠለው ድብደባ፣ በምርጫ ስም ዘረፋው፣ ከንቲባውና ጥቃቱ፣ የሾፌሮች ሮሮ፣ ትራምፕና በአጭሩ ይቋጫል ያሉት ጦርነት የሚሉና ሌሎችም ወቅታዊ ዜናዎች ያሉን ዝርዝሩን ነው። በአማራ ፋኖ ብሔራዊ ንቅናቄ ዘመቻ መምሪያ ኃላፊ አርበኛ ባዩ አለባቸው በተመራ ውጊያ በጠላት ላይ ድል መቀዳጀታቸውን ንቅናቄው ዛሬ ባወጣው መረጃ ገለጸ። ዛሬ የካቲት 30 ቀን 2018 ዓ.ም ከሌሊቱ 10 ሰዓት በኋላ በሸበል አራጤና ቁጥቋጥ አቅጣጫ መድፍ ዙ 23ና ሞርተሮችን ጨምሮ ከፍተኛ ቁጥር ያላቸው ሰራዊት ይዞ በወገን ላይ ውጊያ የከፈተው የጠላት ኃይል ሙሉ ቀን ሙትና ቁስለኛ ሲሰበስብ መዋሉን በአማራ ፋኖ ብሔራዊ ንቅናቄ ዘመቻ መምሪያ ኃላፊ አርበኛ ባዩ አለባቸው የተመራው ውጊያ ጠላት ላይ ድል መቀዳጀቱን የአማራ ፋኖ ብሔራዊ ንቅናቄ ዛሬ ይፋ ባደረገው መረጃ ገልጿል። የንቅናቄ ህዝብ ግንኙነት መምሪያ ኃላፊ አርበኛ አስረስ ማረዳምጤ ባጋራው በዚህ መረጃ በጠላት 6ኛ ዕዝ ምክትል አዛዥ ጀነራል ለጋሮ የተመራውና ሰፊ ዝግጅት የተደረገበት የጠላት ማጥቃት በእነማይ ለምጨን አካባቢ በርካታ የመድፍ አረሮችን በመወርወር በሸበል አራጤና ቁጥቋጥም ብዙ የመድፍና የሞርተር ቅንቡላዎችን በማስወንጨፍ የወገን ይዞታን ለማስለቀቅ ጠላት ያደረገው መፍጨርጨር እንዳልተሳካ ገልጿል። የአማራ ፋኖ ብሔራዊ ንቅናቄ አሳምነው ዕዝ አጼ ዘርዓ ያዕቆብ አንደኛ ኮርናዶ ክፍለ ጦር ቀኛዝማች ይታገሱ ሻለቃና በፍቃዱ በላይ ክፍለ ጦር የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ 64ኛ ክፍለ ጦር ጋር በጋራ በፈጸሙት የመከላከልና የመልሶ ማጥቃት ውጊያ የአማራ ፋኖ ብሔራዊ ንቅናቄ ዘመቻ መምሪያ ኃላፊ አርበኛ ባዩ አለባቸው በግንባር የሚመራው ሲሆን በጠላት በኩል 28 እግረኛ ሰራዊት ሲደመሰስ 13 ደግሞ ከባድ የመቁሰል አደጋ እንደደረሰባቸው ይኸው መረጃ ጠቅሷል። ከሌሊቱ 10 ሰዓት በኋላ እስከ ምሽቱ 12 ሰዓት ተኩል ድረስ በወሰደው አውደ ውጊያ ጠላት በሞርተር በመድፍና በዙ 23 ባደረገው ደመነፍሳዊ ከፍተኛ ድብደባ የአርሶ አደር መኖሪያ ቤቶችና የቤት እንስሳት ላይ ከፍተኛ ጉዳት ከማድረሱ በስተቀር በወገን ኃይል ላይ አንዳችም ጉዳት አለመድረሱን ይኸው መረጃ ገልጿል። ጠላት በሰው ኃይልና በሜካናይዝድ ርብርብ ጨለማን ተገን በማድረግ አስክሬኑን ለቅሞ ወደ ብቸና ከተማ ለመፈርጠጥ መገደዱን የአማራ ፋኖ ብሔራዊ ንቅናቄ ዛሬ የካቲት 30 ቀን 2018 የነበረውን ውጊያ አስታኮ ባወጣው መረጃ ገልጿል። ይህ በእንዲህ እንዳለ የጃቢ ጠናን ጊዜያዊ መንግስት ከአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ 77ኛ ክፍለ ጦርና ከ109ኛ ኮር ጋር በጋራ በመሆን አባት አርበኞችን ሰብስበው ማወያየታቸውን የቴዎድሮስ 109ኛ ኮር 77ኛ ክፍለ ጦር ህዝብ ግንኙነት መምሪያ ዛሬ የካቲት 30 ቀን 2018 ይፋ ባደረገው መረጃ ገልጿል። በቴዎድሮስ የ77ኛው ክፍለ ጦር አካል የሆነው የጃቢ ጠናን ወረዳ በውስጡ ባሉ ሁለት ቀጠናዎች የሚገኙት አባት አርበኛ ታጣቂዎችን የ109ኛ ኮር አመራሮችና የክፍለ ጦር አመራሮች በተገኙበት የውይይት መድረክ ከፍቶ ማወያየቱን ጠቅሶ ክፍለ ጦሩን በሁሉም ቀጠና የሚገኙ አባላት አርበኛ ታጣቂዎች ሰብስበው ሰፋ ያለ መድረክ ከፍቶ አሁናዊ ቁመናዎችን በጥልቀት መገምገሙንም አስታውቋል። አባት አርበኞች ከኮሩ ከክፍለ ጦሩና ከወረዳው የተነሱ አሁናዊ ቁመናቸውን በተመለከተ አንኳር የግምገማ ሀሳቦችን ከግንዛቤ ውስጥ በማስገባት አማራ የተጋረጠበትን የህልውና ተጋድሎ ለመመከት ከዚህም በላይ ቁመናችንን አስተካክለን ከጎናችሁ ተሰልፈን የጀመርነውን ትግል በጋራ እናጠናቀቃለን ማለታቸውን ይኸው መረጃ ጠቅሷል። በስፍራው የተገኙ ሁሉም የበላይ አመራሮችም የአባት አርበኞችን ቁመናና በውስጣቸው የሚፈልቀውን ቁርጠኝነት ተመልክተው የማበረታቻ ሀሳቦችን ማቅረባቸውን በአማራ ላይ የታወጀውን የጥፋት ዘመቻ ለመመከት ከምንጊዜውም በላይ ሁሌም ዝግጁ እንዲሆኑ ጥሪ ማድረጋቸው ተገልጿል። የመድረኩ ተሳታፊ የሆነ የጃቢ ጠናን ወረዳ የሁለቱ ቀጠና አባት አርበኞችም ከኮሩ ከክፍለ ጦሩና ከወረዳው የተነሱ አንቂና አራማጅ ሀሳቦች በሞራል ተቀብለው ለትግሉ ያላቸውን ቁርጠኝነት ከምንጊዜውም በላይ ዝግጁ መሆናቸውን ማስታወቃቸውን ይኸው መረጃ ጠቅሷል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ አቡነ ማትያስ በመምህር ዘለዓለም ወንድሙ ህልፈት ህይወትም የሐዘን መግለጫ ሰጡ። ብፁዕነታቸው በመግለጫቸው በልዩ ልዩ ጊዜያት እረፍት ዘመን የውን ወገኖችም ልንሸኝ እንችላለን፣ የአንዳንድ ሰዎች ሞት ግን ከልብም ቶሎ የማይወጣም ለዘመናትም በህሊና መዝገብ ላይ የሚቆይ ነው ብለውታል። በመሆኑም የሚከተሉት ሃይማኖት ወይም መርጠው ያልተወለዱበት አካባቢ እንደ በደል ተቆጥሮባቸው ከያቅጣጫው በሚሰነዘረው ጥቃት በሚገደሉ
የተገደሉ የቤተ ክርስቲያን አገልጋዮች፣ ምዕመናን፣ በአጠቃላይ የሰው ልጆች ሐዘን ልባችን በትካዜ ውስጥ በሚገኝበት በዚህ ወቅት በመንፈሳዊ ሕይወቱና በትጋቱ ለቤተ ክርስቲያናችን ተስፋ የነበረው ለበርካታ ዓመታትም በገጠር በከተማም በሀገር ውስጥና ከሀገር ውጭ እየተዘዋወረ ወንጌለ መንግስትን ሲያስተምር የቆየው የመንፈስ ቅዱስ ልጃችን መምህር ዘላለም ወንድሙ ለመንፈሳዊ አገልግሎት በተጓዘበት በሰሜን አሜሪካ ባጋጠመው ሕመም ከዚህ ዓለም ድካም በስጋ ማረፉን ስንሰማም ታላቅ ድንጋጤ ፈጥሮብናል ብለዋል። ቅዱስነታቸውም ሲቀጥሉ በእርግጥ መምህር ዘላለም ወንድሙ ስመም ጥምቀቱ ወልደ ሰማዕትም በስጋም ከኛ ቢለይም ያለ ዋጋም የተቀበለውን የእግዚአብሔር ቃል ለምዕመናን በማስተማር አደራውን በሚገባም ተወጥቷልና በሰማይም ወደሚጠብቀው ዘላለማዊ ስፍራም በክብር እንደሚገባም እናምናለንም ብለዋል። የመልካም ሰዎች መጉደል ለሀገር በተለይ ደግሞ ለቤተ ክርስቲያን የነገ ዕጣ ፈንታም የሚያስጨንቅ ቢሆንም ሁሉን የሚችል አምላክም ተተኪዎችን እንዲያዘጋጅልን በመጸለይ ለመንፈስ ቅዱስ ልጃችን ቤተሰቦች፣ ወዳጅ ዘመዶችና ምዕመናን መጽናናትን እየተመኘን አባታዊ መልእክታችንን በእግዚአብሔር ስም እናስተላልፋለን። እግዚአብሔር አምላክም የአገልጋዩ ወልደ ሰማዕትን ነፍስ በመንግስቱም ያሳርፍልን። እግዚአብሔር አምላክም ኢትዮጵያን ሕዝቦቿን ይባርክም በማለትም የሐዘን መግለጫቸውን ቋይተዋል። በማንነትና ወሰን ጥያቄ ሽፋን የብልጽግናን ስርዓት ለመጠበቅ በራያ ቆቦ የተሰበሰቡ ለራያ አላማጣ ባላና ኮረም ወፍላ የስርዓቱ ታጣቂዎችና ምልምል ሰልጣኞች የአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ምኒልክ ዕዝ ማስጠንቀቂያ ወጣ። ወጣቶች የህልውና አደጋ የወደቀበትን የአማራ ህዝብ ለመታገልና ጥያቄውን ለማስመለስ አብረው እንዲሰለፉ ጥሪ አቀረበ። የአማራ ፋኖ ብሔራዊ ንቅናቄ አፋብን ምስራቅ አማራ ቀጠና ምኒልክ ዕዝ ዛሬ የካቲት 30 ቀን 2018 ዓ.ም በወቅታዊ ጉዳዮች ላይ የተሰጠ ጥብቅ ማስጠንቀቂያ በሚል ባወጣው መረጃ በማንነትና ወሰን ጥያቄዎች ሽፋን የብልጽግና ስርዓት ለመጠበቅ በራያ ቆቦ ለተሰበሰቡ ለራያ አላማጣ ባላና ኮረም ወፍላ የስርዓቱ ታጣቂዎችና ምልምል ሰልጣኞች በሙሉ ማስጠንቀቂያ ወጥተዋል። የአማራ ህዝብ ከብዙ ክፍለ ዘመን በላይ አጀንዳ አድርጎ የታገለባቸው የማንነትና የርስት ጥያቄ ዛሬም ግንባር ቀደም ጥያቄና የመታገያ አጀንዳችን ነው ያለው የአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ምኒልክ ዕዝ 2010 ዓ.ም በለውጥ ስም ከመጣው አብይ አህመድና የብልጽግና አገዛዝ ማግስት ጀምሮ ግን የአማራ ህዝብ ጥያቄ ከማንነትና ከርስት ተሻግሮ የህልውና መሆኑ አደጋው ላይ ያለው ህዝባችን በርካታ ኢትዮጵያን የተስማሙበት ጉዳይ ነው ሲል አስታውሷል። ለአማራ ህዝብ የሀገራችን ኢትዮጵያ ነባራዊ ሁኔታና ሀቁ የሆነው እያለ በተጠቀሱት የራያ አካባቢዎች ተወላጅ የሆናችሁ የአማራ ልጆች ከአብይ አህመድና ፓርቲው ብልጽግና ጋር ሆናችሁ የምታመጡት አንዳች ውጤት እንደሌለና ወቅቱን የዋጀ ትግል አድርጋችሁ ዘላለማዊ ነጻነት የምትጎናጸፉበት በፋኖ ትግልና መንገድ ብቻ እንደሆነ ልናሳውቃችሁ እንወዳለን በማለት ጠቅሷል። አብይ አህመድ የራያ ህዝብን ጥያቄ ካርድ ዛሬም አንድና ያው በሆነው በአማራና በትግራይ ህዝብ መካከል ደም አፋሳሽ ጦርነት እንዲካሄድና እንዲቀጥል በሂደቱም ስልጣኑን ማራዘም ካልቻለም ማጽናት እንጂ ሌላ ዘላቂ መፍትሄ እንዲመጣ እንደማይፈልግ ተደጋጋሚ በተግባር የታየ ሲሆን እኛም እንደፋኖ ከአብይ አህመድ የምንጠብቀው መፍትሄ የሚወሰልን ጣፈንታ እንደሌለ ልናሳውቃችሁ እንወዳለን በማለት ጠቅሷል። ይህን ሀቅና እውነታ ወደ ጎን በመተው ከብልጽግና ጎን ተሰልፈው በራያ ህዝብ ስም በሚነግዱ የደም ነጋዴ አመራሮች እየተመራችሁ በማወቅ የሚሆን ባለማወቅ ተታላችሁ በብልጽግና ተደራጅታችሁና ታጥቃችሁ ለውጥ እናመጣለን በሚል ከጨፍጫፊው አገዛዝ ጎን ተሰልፋችሁ ፋኖን ለመውጋት ያስባችሁ የአካባቢው ተወላጆች ከአድማ ብተናና ሚሊሻ ለይተን እንደማናያችሁ አውቃችሁ የያዛችሁትን መንገድ የተሳሳተ መሆኑን ተገንዝባችሁ ከድርጊታችሁ እንድትቆጠቡ ስንል ለአንዴና ለመጨረሻ ጊዜ መልእክታችን እናስተላልፋለን በማለት ምኒልክ ዕዝ ባወጣው በዚሁ መግለጫ አስጠንቅቋል። በገዳዩ ብልጽግና አገዛዝ ላይ ሰይፍ ማንሳት ሲገባችሁ 30 ዓመት የተሻገረ ሰልፍን መርጣችሁ በተለያዩ ሰብአዊነት በማይከበርባቸው የመጠለያ ጣቢያዎችና ከተሞች የተቀመጣችሁ የአካባቢው ተወላጅ ወጣቶች የአማራ ፋኖን በመቀላቀል ትግላችሁ እንድትታገሉ ነጻነታችሁን በትግላችሁ እንድትጎናጸፉ ጥሪያችን እናስተላልፋለን በማለት የአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ምኒልክ ዕዝ ዛሬ የካቲት 30 ቀን 2018 ባወጣው በዚሁ መግለጫ ጥሪ አቅርበዋል። ይህ በእንዲህ እንዳለ በቆቦ ከተማ የፌዴሬሽን ምክር ቤት ውሳኔ በመደገፍ ባለፈው ቅዳሜ ዕለት ሰላማዊ ሰልፍ ተደርጎ የነበረ ሲሆን ሰላማዊ ሰልፉ ላይ ተፈናቃዮች ጫና ተደርጎባቸው ተሳትፈዋል የሚል መረጃ ሞጥቷል። በሰሜን ወሎ ዞን ቆቦ ከተማ የፌዴሬሽን ምክር ቤት አከራካሪ የሆኑ የራያ የጠለምትና የወልቃይት አካባቢዎችን ከትግራይ ክልል ተነጥለው ለብሔራዊ ምርጫ እንዲሳተፉ የሰጠውን ውሳኔ መሰረት አድርጎ ምርጫ ቦርድ ያስተላለፈውን ውሳኔ ደግፈው ድምፃቸውን አሰምተዋል። አንዳንዶቹ ተፈናቃዮችና የከተማ ነዋሪዎች በሰልፉ ላይ የማይሳተፉ ከሆነ ሰብአዊ እርዳታ ሊከለከሉ እንደሚችሉ ማስጠንቀቂያ እንደሰጣቸው የሚጠቅሱ መረጃዎች የወጡ ሲሆን ቀደም ሲል የካቲት 20 ቀን 2018
2018 ባላማጣ ከተማ አገዛዙ አስቀድሞ በተፈናቃዮች ስም ያሰፈራቸው የህወሓት ታጣቂዎች ያስተባበሩት የተቃውሞ ሰልፍ ተደርጎ እንደነበር አይዘነጋም። አብይ አህመድ የወልቃይት ጠገዴ፣ ጠለምት፣ የራያ የማንነት ጥያቄዎችን በመጫወቻነት በመያዝ የአማራ ህዝብና የትግራይ ህዝብ ግጭት ውስጥ እንዲቆይ ሆን ብሎ እየሰራ ነው የሚለው ወቀሳ በተደጋጋሚ ሲጠቀስ ቆይተዋል። የማዕከላዊ ኢትዮጵያ ክልል መንግስት በምስራቅ ጉራጌ ዞን ምስራቅ መሰንቃን ወረዳ የሲቪል ነዋሪዎችን ደህንነት እንዲጠበቅም ሲል ጎጎት ለጉራጌ አንድነትና ፍትህ ፓርቲም ጠየቀ። ፓርቲው በትላንትናው ዕለት ባወጣው መግለጫም በምስራቅ መሰንቀን ወረዳ በንጹሐን ዜጎች ላይ በተደጋጋሚ በታጣቂዎች ይፈጸማል ያለው ጥቃትም እንዳሳሰበው ገልጾ በወረዳው ካለፈው ታህሳስ 16 እስከ የካቲት 26 2018 ዓ.ም ድረስ ባለው 2 ወራት ውስጥ በታጣቂዎች በግፍ ተገድለዋል ያላቸውን የ16 ሰዎችን ስም ዝርዝር ዕድሜና የህይወት ታሪካቸውን ከመግለጫው ጋር በእባሪነትም አጣቅሷል። ጎጎት ለጉራጌ አንድነትና ፍትህ ፓርቲ በመግለጫው በማዕከላዊ ኢትዮጵያ ክልልና ምስራቅ ጉራጌ ዞን መስተዳደር ህዝቡን ከተደጋጋሚ የታጣቂዎችም ጥቃት መከላከል ባለመቻላቸው መሆኑን የፓርቲው የህዝብ ግንኙነት ኃላፊ አቶ ጀሚል ሳኒ ለዶቼ ቬሌም ገልጸዋል። በአካባቢው የተሰማሩት የጸጥታ ኃይሎች ህዝቡን ራሱን ለመከላከል የሚያደርገው ጥረትም ሳይቀር እያስተጓጎሉ ስለመሆናቸው ፓርቲው ባሰበው መረጃ ማረጋገጡን ኃላፊው ገልጸዋል። የክልሉና የምስራቅ ጉራጌ ዞን መስተዳደሮች የጥቃት በሮችን የመከላከል ስራ እንዲሰሩና የህዝብ ደህንነትን የማስጠበቅ ኃላፊነታቸውን እንዲወጡ በመግለጫው መጠየቁን የህዝብ ግንኙነት ኃላፊው ገልጸው አካባቢውን በሚያምሱ ታጣቂዎች ቡድኖች ላይ የማያዳግም ህግ የማስከበር እርምጃ እንዲወሰድ እንዲሁም ይህንን ኃላፊነት ባልተወጡና ህዝብን ለጥቃት እያጋለጡ ባሏቸው የመንግስት የሥራ ኃላፊዎች ላይም ህጋዊ ተጠያቂነት እንዲሰፍን እንፈልጋለን ሲሉም አስታውቀዋል። በቅሊንጦ ያገዛዙ እስር ቤት እየተወሰደ ያለው የመብት ጥሰት ተጠናክሮ መቀጠሉን የሚጠቅሱ መረጃዎች ወጥተዋል። በግዳጅ ወደ አባ ሳሙኤል ከፍተኛ ጥበቃ ወዳለበት እስር ቤት የተዛወሩ እስረኞች ላይ ድብደባ እየተፈጸመ መሆኑን የሚጠቅሱ መረጃዎች ወጡ። ጉዳዩን የሰብአዊ መብት ተቋማትና መገናኛ ብዙሃን ትኩረት ሰጥተው እንዲከታተሉ ጥሪ ቀርበዋል። በርካታ የአማራ ብሔር ተወላጅ የህሊናና የፖለቲካ እስረኞች ጭምር በሚገኙበት ቅሊንጦ እስር ቤት ዞን 1 ተብሎ በሚጠራው አካባቢ የካቲት 28 ቀን 2018 የተከሰተ ግጭት ጋር በተያያዘ ከፌዴራል ፖሊስ ጋር በመሆን የእስር ቤቱ አስተዳደር ያሰማራው ኃይል ጉዳዩን ለማረጋጋት በሚል የወሰደው እርምጃ ተጨማሪ ቅሬታ መፍጠሩን አሎክሰን አንድነት ምንጮቹን ጠቅሶ ዛሬ የካቲት 30 ቀን 2018 በላከው ዘገባ አስታውቋል። በተለይም በበርካቶች ላይ ድብደባ ከመፈጸሙና መጋረጃ፣ ትራስ፣ ብርድ ልብስና ሌሎች የእስረኛ ንብረቶችም የተወሰዱ ሲሆን ከዚህ ባሻገር ግን የጸሎት ቤትን ለማፈራረስ ስዕለ አድኖ ሁሉ ሳይቀር ተሸክሞ ተወስዷል፣ ብዙዎችን ማበሳጭቷል በማለት የኦርቶዶክስ እምነት ተከታዮች የሚያመልኩበት ቦታ መፈራረሱን ይኸው መረጃ አረጋግጧል። የእስር ቤቱ ኃላፊዎች ተጋብዘን ነው እርምጃ የወሰድነው ቢሉም ሌላ ግጭት የሚያስነሳ ነገር በራሱ ጊዜ ጋብዞ ስለመምጣቱ በመግለጽ ይህንን ሰላም አዋኪ አካሄድ እንዲያስተካክሉ በድጋሚ መጠየቁ ታውቋል። ሰበብ እየተፈጠረ በተደጋጋሚ በቤተሰብ ላይ እየቀጠለ ያለው ከፍተኛ ጭንቀትና እንግልትም መፍትሄ ሊሰጠው እንደሚገባ ጥሪ የቀረበ ቢሆንም በእስር ቤቱ አስተዳደር በኩል ሰሚ መታጣቱ ታውቋል። በዕለቱ በግጭት ተሳትፎ አላቸው በሚል የተለዩ ገላም በሚገኘው አባ ሳሙኤል ከፍተኛ ጥበቃ ባለው ሌላ እስር ቤት ከተወሰዱት እስረኞች መካከል በርካቶች ላይ ድብደባ መፈጸሙን አስቸኳይ መፍትሄ እንደሚያስፈልግ መረጃዎቹን ጠቅሶ ይኸው ዘገባ አመልክቷል። ወደ አባ ሳሙኤል ከፍተኛ ጥበቃ ወዳለበት እስር ቤት በተዛወሩት እስረኞች ላይ በማንነታቸው ጭምር የታሰረው የሽብር የፈጠራ ክስ የቀረበባቸው ጭምር እንደሚገኙና እየተፈጸመባቸው ያለው ድብደባ እንዲቆም የተጎጂ ቤተሰቦች ጉዳዩን የሰብአዊ መብት ተቋማትና መገናኛ ብዙሃን ተከታትለው እንዲመረምሩና እንዲያጋልጡላቸው መጠየቃቸውን ይኸው ዘገባ አመልክቷል። ቀይ መስቀል ወደ አካባቢው አቅንቶ እንዲጎበኛቸው ጥያቄ መቅረቡን ያስታወሰ ይኸው ዘገባ ትላንት የካቲት 29 ቀን 2018 በተመሳሳይ በቅሊንጦ ማረሚያ ቤት ዞን 2 ድንጋይ ተወርውሯል በሚል ምክንያት ሁሉም ቤቶች ላይ በተደረገ ፍተሻ የህግ እስረኞች ከፍተኛ እንግልት እንደደረሰባቸው፣ ንብረት እንደተወሰደባቸው አሎክሰን አንድነት መረጃዎቹን ጠቅሶ ዘግቧል። ይህን ተከትሎም በዕለቱ ግንኙነት ተቋርጦ ቤተሰብ እንዲንገላታ
ከፊሉ ያመጣውን የበሰለ ምግብ እንኳን ሳይሰጥ እንዲመለስ የተደረገ ሲሆን በዕለቱ የተቋሙ ኃላፊዎች በዞን 2 ካሉ የህግ እስረኞች ጋር ውይይት ተደርጎ በርካታ ጥያቄዎች የተነሱ ቢሆንም አጥጋቢ ምላሽ ያለመሰጠቱን የደረሰውን መረጃ መሰረት አድርጎ በዚሁ ዘገባ ጠቅሷል። የብልጽግናው አገዛዝ በተለይም የገንዘብ ሚኒስቴር ለእያንዳንዱ የፌዴራል እስረኛ ለቁርስ ለምሳና ለራት በሚል በቀን 35 ብር ብቻ በመመደብ በህግ እስረኞች ላይ ግፍ እየሰራ መሆኑን ያስታወሰው የዘገባ በተደጋጋሚ እንዲሻሻል ቢጠየቅም እስካሁን ምላሽ እንዳላገኙ መረጃዎቹን መሰረት አድርጎ አውሎክሰን አንድነት በላከው በዚሁ ዘገባ ጠቅሷል። ከዚህ ቀደም በቅሊንጦ ማረሚያ ቤት ኢንስፔክተር ድሪባ በተባለው ኃላፊ የአማራ ብሔር ተወላጅ በሆኑት የፖለቲካና የህሊና እስረኞች ላይ ተደጋጋሚ ጥቃት፣ ማዋረድ፣ ቤተሰቦቻቸውን ጭምር በመጉዳቱ በፍርድ ቤት ቅሬታ ቀርቦበት የነበረ ቢሆንም ፍርድ ቤቱ ለሰጠው ትዕዛዝ ተግባራዊ ባለመደረጉ በተመሳሳይ ፍርድ ቤቱ ኃላፊዎች ምላሽ እንዲሰጡ ጥያቄ ማቅረቡ አይዘነጋም። በቁጥጥር ስር ባሉ እስረኞች ላይ በየጊዜው የሚፈጸመው የሰብአዊ መብት ጥሰት መገናኛ ብዙሃንና ሰብአዊ መብት ተሟጋቾች ዓለም አቀፉ ቀይ መስቀል ድርጅት ጭምር ጉዳያቸውን በትኩረት ሊከታተሉ እንደሚገባ ተደጋጋሚ ጥሪ ሲቀርብ መቆየቱ አይዘነጋም። ገዢው ብልጽግና ፓርቲ በቁጥጥሩ ስር ባደረገው ምርጫ ቦርድ የሚካሄደው መጪው ምርጫ አስቀድሞ የተዘረፈና ውጤቱ የታወቀ ነው የሚል ወቀሳ እየቀረበ ቢሆንም የአፓን ጨምሮ ጥቂት ተቃዋሚ ፓርቲዎች ምርጫ ውስጥ መሳተፍ ድንጋጤ ውስጥ የከተተው አገዛዝ ሰፊ የጥላቻ ቅስቀሳ እያካሄደ ከህዝቡም የምርጫ ቅስቀሳ በሚል ገንዘብ መዝረፉን አጠናክሮ መቀጠሉን የሚጠቅሱ መረጃዎች ወጥተዋል። ፕሬዚዳንቱ አብይ አህመድ ራሳቸውን በራሳቸው የመረጡበት ገዢው ብልጽግና ፓርቲ ዘንድሮ ይካሄዳል የተባለውን 7ኛ ዙር አገራዊ ምርጫ ተከትሎ በቁጥጥሩ ስር በሚገኘው ምርጫ ቦርድ አማካኝነት ነፃና ገለልተኛ ምርጫ ማካሄድ እንደማይቻል ተደጋግሞ ሲጠቀስ የቆየ ሲሆን በዚህ ምርጫ ውስጥ ከማጀብ ያለፈ ሚና የላቸውም በሚል ወቀሳ ከሚቀርብባቸው ተቃዋሚዎች መካከል ኢህአፓ በገዢው ብልጽግና ፓርቲ የምርጫ ክርክሮች ላይ በህዝብ ተቀባይነት ማግኘቱን ተከትሎ አገዛዙ ስጋት ላይ ወድቆ ሰፊ የጥላቻ ቅስቀሳ እያካሄደ መሆኑ ታውቋል። የገዢው ብልጽግና ፓርቲ በካድሬዎችና ከህዝብ ጋር የሚያደርጓቸው መድረኮች ላይ ጭምር ኢህአፓ በግልጽ እስከ መወንጀል የደረሱ ሲሆን ይህም በአገዛዙ ቁጥጥር ስር ባለው ምርጫ ቦርድ አማካኝነት ተፈረመ የተባለውን የሥነ ምግባር ደንብ ጭምር የሚጥስ ኢህአፓዎች ወጣቱን አስጨርሰዋል፣ ሀገራችንን ችግር ውስጥ ከተዋል፣ ከጠላት ጋር ተሰልፈዋል የሚሉ ቅስቀሳዎችን አጠናክሮ የቀጠለው ህጻናትን ጭምር እያፈሰ ዛሬም ለጦርነት የሚማግደው አገዛዝ ሲሆን የኢህአፓ መሪዎች ዕጣ ከምርጫው በፊት የተወሰኑት ጥቃት ሊደርስባቸው ይችላል፣ የተወሰኑት ይታሰራሉ የሚል ስጋትም ተከትሎ ቀርበዋል። በሌላ በኩል አገዛዙ ራሱ ሊቆጣጠረው የሚችለውን ምርጫ ከወዲሁ ውጤቱ የሚታወቅ ቢሆንም ህዝቡን ለምርጫ ቅስቀሳ ገንዘብ አምጡ በማለት በተለይም በክልሎች አካባቢ ሰፊ እመቃና ጫና እየተካሄደ ሲሆን በዋና ከተማው አዲስ አበባም በተለያዩ መንገዶች ከድርጅቶችና ግለሰቦች ገዢው ብልጽግና ፓርቲ ከፍተኛ ሀብት እየሰበሰበ ዝርፊያ ላይ መሰማራቱን የሚጠቅሱ መረጃዎች ወጥተዋል። ብቻቸውን ተወዳድረው የሚያሸንፉበትና ሌሎች ከአጃቢነት የዘለ ሚና የማይኖራቸው የምርጫ ሜዳው ያልተስተካከለ በሀገሪቱ የእርስ በርስ ጦርነትና በሺ የሚቆጠሩ የፖለቲካ እስረኞች ባሉበት የሚካሄድ ነፃና ገለልተኛ ምርጫ ሊካሄድ አይችልም የሚል ወቀሳ እየቀረበ ቢሆንም በምርጫ ውስጥ ለገዢው ብልጽግና ፓርቲ ከወዲሁ በሀሳብ ያደረጉትን ክርክር ተከትሎ ስጋት የፈጠሩት ኢህአፓዎች ዛሬ በተጓደሉ አመራሮች ምትክ ምርጫ ማካሄዳቸውን ገልጸዋል። የኢትዮጵያ ህዝብ አብዮታዊ ፓርቲ ኢህአፓ የአዲስ አበባ ቅርንጫፍ የተጓደሉ የአመራር ቦታዎች ላይ ምርጫ በማካሄድ የአዲስ አበባን መዋቅር የሚመሩ አመራሮች መምረጡን በቀጣይም ሰላማዊ ትግሉን በማጠናከር የአዲስ አበባ ህዝብ በማደራጀትና በማንቃት ለመብቱ እንዲታገል ለመስራት ቃል በመግባት ወደ ስራ ተሰማርተዋል ሲል ዛሬ የካቲት 30 ቀን 2018 ባወጣው መረጃ አስታውቋል። ህዝብ በከፍተኛ ደረጃ ችግር ውስጥ እያለ መሰረታዊ የሚባሉ አገልግሎቶች ባልተሟሉበት ብዙሃኑ ህዝብ የሚጠቀምባቸው መሰረተ ልማቶችን ወደ ጎን በማድረግ በብልጭልጭ ፕሮጀክቶች ላይ የተመሰረተው አገዛዝ ለይስሙላ በከፈተው የምርጫ ክርክር የሚቀርቡ ወቀሳዎችን ተከትሎ በጠላትነት ተቃዋሚዎችን መክሰስ መጀመሩ በቀጣይ ለሚወስደው የአፈና እርምጃ ከወዲሁ መንገድ ጠረጋ ነው የሚለው አስተያየቶችም ተከትለው መቅረብ ጀምረዋል። ሰሞኑን አገዛዙ በማህበራዊ ሚዲያ ፈቀላጤዎች በኩል ኢህአፓን ጨምሮ ጥቂት ተቃዋሚ ፓርቲዎች ገዢ ብልጽግና ፓርቲ ከወዲሁ የተቆጣጠረውን ምርጫ ቦይኮት በማድረግ የበለጠ ሊያጋልጡት ይችላሉ የሚል ስጋታቸውን ከውጭና ከጠላቶቻችን ታዛችሁ ምርጫውን በመጨረሻ ሰዓት ጥላችሁ ለመውጣት ወስናችኋል በማለት ከወዲሁ የተቃዋሚ ፖለቲካ አመራሮቹ ላይ ጫና በማሳደር አንዳንድ አመራሮች ላይም በደህንነት መስሪያ ቤቱ አማካኝነት እየደወለ እስከ ማስፈራራት መድረሱን የሚጠቅሱ መረጃዎችን ጠቅሰን መዘገባችን አይዘነጋም።
በአሜሪካ ታሪክ የመጀመሪያው ሙስሊም የኒውዮርክ ግዛት ከንቲባ በሆኑት ዞራን ማዳኒ መኖሪያ ቤት አቅራቢያም በቤት ውስጥ የተሰራ ፈንጂ መወርወሩን ተከትሎም ተጠርጣሪዎች ተያዙ። የአሜሪካ ምርመራ ቢሮ FBI ጉዳዩ ከአሸባሪው አይሲስ ጋር ስለመያያዙ አለመያያዙ ምርመራ መጀመሩን አስታውቋል። እስላም ኒውዮርክን አያስተዳድርም የሚሉ አክራሪዎችና በተቃራኒው አሜሪካ የሁሉም ነች የሚሉ ተቃዋሚዎችም ከትላንት በስቲያም ቅዳሜ ባደረጉት የተቃውሞና የድጋፍ ሰልፍ ላይ ከንቲባው ቤት የተወረወረ የሰዎችን ሕይወትም ሊቀጥፍም ወይም አካለ ጎዶሎ ሊያደርግ የሚችል የተባለ በቤት ውስጥ የተሰራ ሁለት ተቀጣጣይ ቁስም የተወረወረም ሲሆን ከጉዳዩ ጋርም በተያያዘ ሁለት ወጣቶች በቁጥጥር ስር ውለዋል። አስለቃሽ በርበሬም ይዞ የተገኘ ሌላም ተጠርጣሪም ጨምሮ በአጠቃላይ 6 ሰዎች በቁጥጥር ስር ማድረጉን የኒውዮርክ ፖሊስም አስታውቋል። የኒውዮርክ ከንቲባ ዞራን በትላንትናው ዕለት በማህበራዊ ትስስር ገጻቸው ባስተላለፉት መልእክት ባለፈው ቅዳሜ በቀኝ ዘመሙ አቀንቃኝ ጃክ ላንግ መሪነት በመኖሪያ ቤታችን አካባቢ የተካሄደው የተቃውሞ ስር የሰደደ የጥላቻና የዘረኝነትም ነጸብራቅ ነው። ይህ አይነቱ ጥላቻ በኒውዮርክ ከተማ ውስጥ ቦታ የለውም። በአመጻ የታጀበም ተቃውሞ በፍጹም ተቀባይነት አይደለም። የሚፈነዳም ቁስም ይዞ ሌሎችን ለመጉዳት መንቀሳቀስም ወንጀል ብቻም ሳይሆን ኒውዮርክም ከተቆረቆረችበት ሁሉን አካታች እሴቷ ጋር በእጅጉ የሚጣረስ ነው። ለራሳቸው ሕይወትም ሳይሳሱ የነዋሪዎችን ደህንነትን ለመታደግና ይህንን ጥቃት ለማክሸፍም ለተንቀሳቀሱ የኒውዮርክ ፖሊሶች ምስጋና ይላቅ ያለ ነው ብለዋል። የጸረ ሙስሊም አቋም አለው ተብሎ የሚጠረጠረው ቀኝ ዘመሙ ጃክ በቀደሙ የተቃውሞ ሰልፎች ላይ የህፃን አሳማዎችን በመያዙ ከትላንት በስቲያም በተካሄደው የተቃውሞ ሰልፍ ላይ ደግሞ የበሰለ የአሳማ ስጋ በመያዝ ሙስሊም ወገኖችን ለማበገን ወይም ለማሸማቀቅም ጥረት ማድረጉም ተመልክቷል። በተቃራኒው ቀኝ ዘመሞችን ለመቃወም የሚል እንቅስቃሴ ያለው አንድ የ18 ዓመት ወጣት በቤት ውስጥ የተቀነባበረም ተቀጣጣይ እና ሊፈነዳ የሚችል ቁስ በእጁ ከመያዙም በተጨማሪ በሰልፈኞች ላይ ሽብር ለመንዛት በመሞከሩ ከተጠርጣሪነትም የተያዘም ሲሆን ግለሰቡም ከአሸባሪው አይሲስ ጋር ግንኙነት ይኑረው አይኑረው የአሜሪካ የፌዴራል ቢሮ FBI እየመረመረ መሆኑን አስታውቋል። ኤሚር ብላት የተባለ የፔንሲልቬኒያው ግዛት ነዋሪና ኢብራሂም ኻይሚ የተባለው ሌላኛው የፔንሲልቬኒያ ነዋሪ የወረወሯቸው ሁለት ቦምቦች እንደ ኒውዮርክ ፖሊስ ኮሚሽነር ጄሲካም ቴሳች እምነት ለማስፈራራት የተቀነባበሩ ሐሰተኛ ቁሶች ሳይሆኑ በቤት ውስጥ የተሰሩ ሞት፣ ከባድ ጉዳት ሊያደርሱ የሚችሉ ቁሶች ናቸው በማለትም ኮሚሽነሯም በትላንትናው ዕለት ለመገናኛ ብዙሃን ገልጸዋል። ትውልደ ኡጋንዳዊ የሆኑት የ34 ዓመቱ ዞራን ባለፈው ጥር 2026 የአውሮፓ አቆጣጠር 112ኛው የኒውዮርክ ግዛት ሙስሊም ከንቲባ በመሆን ታሪክ የሰሩ ሲሆን ለዚህ ድል ላበቋቸው ኢትዮጵያን እናቶች፣ የላቲን አሜሪካና የፊሊፒን ዜጎች እንደዚሁም አሜሪካን ታላቅ ምስጋና ማቅረባቸውን መዘገባችን አይዘነጋም። የኢትዮጵያን ብሔራዊ ጥቅምና ደህንነት ከማስከበር ይልቅ ዜጎችን በማፈን አድራሻቸውን በማጥፋትና በአሰቃቂ ሁኔታ ምርመራ እንዲደረግባቸው ከሚሰሩ ተቋማት አንዱ የሆነው የደህንነት መስሪያ ቤቱ የሮመዳን ጾም ምክንያት ማድረግ የኢፍጣር ፕሮግራም ማዘጋጀቱ አገዛዙ እምነትን ሽፋን በማድረግ እየሄደበት ያለውን ርቀት ያሳያል የሚሉ ወቀሳዎች አስከትለዋል። ስራ ላይ ባለው ህገ መንግስት በሃይማኖት ጉዳይ ጣልቃ አይገባም፣ ሃይማኖትም በመንግስት ጉዳይ ጣልቃ አይገባም የተባለ ቢሆንም ጠቅላይ ሚኒስትር አብይ አህመድ የአብይ ጾም በተጀመረበት ዕለት ጾሙ ከመጀመሩ አስቀድሞ ለእስልምና እምነት ተከታዮች እንኳን ለሮመዳን ጾም አደረሳችሁ በሚል መልካም ምኞታቸውን በአረብኛ ቋንቋ ጭምር ያሰራጩበት ሂደት ሆን ተብሎ የተፈጸመ ድርጊት አንዱን ሃይማኖት ከሌላው ለይቶ በማሳየትና በተለይም በወቅቱ የቱርኩ ፕሬዝዳንት ወደ ኢትዮጵያ መምጣታቸውን ሽፋን በማድረግ ለሃይማኖታዊ ዲፕሎማሲ የተጠቀሙበት እርምጃ ተደርጎ ሲጠቀስ የቆየ ሲሆን የአገሪቱን ደህንነት ያስጠብቃል የተባለውና በአምባሳደር ሬድዋን ሁሴን የሚመራው የብሔራዊ መረጃና ደህንነት አገልግሎት በይፋ ዛሬ የኢፍጣር መርሃ ግብር ማዘጋጀቱ አገዛዙ በሃይማኖት ሽፋን በዜጎች መካከል አንዱን ሃይማኖት በማቅረብ ሌላውን በማራቅ የፖለቲካ ፍላጎቱን ለማሳካት እየተንቀሳቀሰ ነው የሚሉ ወቀሳዎች ቀርበዋል። በአሩሲ ከ32 በላይ ባለፉት ጥቂት ሳምንታት በጾም ወቅት እንኳን የኦርቶዶክስ እምነት ተከታዮች፣ የሃይማኖት አባቶች፣ ህጻናትና ሴቶች ሳይቀር የተገደሉበት በ10 ሺህ የሚቆጠሩ አካባቢያቸውን ጥለው የሄዱበትና የተፈጸመውን አሰቃቂ ጥቃት በተመለከተ የዜጎችን ደህንነት መጠበቅ የሚገባው የደህንነት መስሪያ
መስሪያ ቤቱ ዝምታ የመረጠበት ጠቅላይ ሚኒስትሩን ጨምሮ በየደረጃ ያሉ ባለስልጣናት ዛሬም ድረስ ስለ አሩሲ ጭፍጨፋ አንድም ቃል ያልወጣቸው፣ በተቃራኒው ባህር እየተሻገሩ ሀዘናቸውን ለመግለጽ የሚፈጥኑ ጠቅላይ ሚኒስትሩ ከአንዴም ሁለት ጊዜ ለኳታርና ለኩዌት ኢራን የወሰደችውን ጥቃት ተከትሎ ሀዘናቸውን ሲገልጹ እመራዋለሁ በሚሉት ሀገር በአሩሲ እየተፈጸመ ያለውን ጸረ ኦርቶዶክስ ጭፍጨፋ በተመለከተ በዝምታ ማለፋቸው ሲያስወቅሳቸው እንደነበር አይዘነጋም። ምክትል ጠቅላይ ሚኒስትር የሆኑት ተመስገን ጥሩነህ ይኸው ዛሬ ብሔራዊ መረጃና ደህንነት አገልግሎት ያዘጋጀውን የኢፍጣር መርሃ ግብር መታደማቸውን ይፋ በማድረግ የፍቅር የእዝነትና የበጎነት ወር በሆነው ረመዳን ወር ከተለያዩ ከፍተኛ አመራሮች፣ ዲፕሎማቶች፣ ከተቋሙ ሰራተኞችና ጥሪ ከተደረገላቸው የእምነቱ ተከታዮች በጋራ በመሆን አፍጥረናል ሲሉ የገለጹ ሲሆን በጾም ወቅት በፍቅር አብረን እየኖርን በጋራ ለትውልድ የምትሆን ሀገር እየገነባን እንደተለመደው የመረዳዳት ባህላችን እየጠበቅን አብሮ ተካፍሎ በመብላት በመተሳሰብ አብረን ማሳለፍ ይገባናል በማለት በዚህ የጾም ወቅት እንኳን በእምነታቸው ሳቢያ እየተጨፈጨፉ እየተሳደዱ ያሉ ዜጎችን ጉዳይ ወደ ጎን በማድረግ ስርዓቱ ሃይማኖትን ሽፋን በማድረግ እያደረገ ያለው እንቅስቃሴ በተለይም ብሔርና ሃይማኖት ተኮር ጥቃቶች ጀርባ በጠቅላይ ሚኒስትሩ የሚመራው አገዛዝ እጁ እንዳለበት በስፋት በተለያዩ ሪፖርቶች ጭምር ሲጋለጥ የቆየ ሲሆን እርምጃው ኢትዮጵያውያን ጉዳዩን በትኩረት እንዲከታተሉና አገዛዙ ሃይማኖትን ሽፋን በማድረግ በህዝቡ መካከል ልዩነት ለመፍጠር እስልምናን መንግስት ሃይማኖት ለማስመሰል እያደረገ ያለው እንቅስቃሴ ተራ የፖለቲካ ትርፍ ለማግኘትና በህዝቡ መካከል ልዩነት ለመፍጠር የሚወሰድ እርምጃ አካል መሆኑ በወቀሳ ሲነሳ ቆይተዋል። የቀድሞ ኦሮሚያ ክልል ካቢኔ አባል ዶክተር ሚልኬሳ ሚዳጋ በቅርብ ጊዜ በተከታታይ በሰጡት ምስክርነት በኦሮሚያ ክልል በአሩሲ የሚፈጸሙ ማንነትና ሃይማኖት ተኮር ጥቃቶች ከደህንነት መስሪያ ቤቱ ጋር ግንባር በመፍጠር አብይ አህመድ ያደራጃቸው ቡድኖች በኦሮሚያ ክልል በአዳማ፣ ናዝሬትና በተለያዩ አካባቢዎች ላይ ተመሳሳይ ተልእኮዎችን እንደሚፈጽሙ ይቃወሙናል የሚሏቸውን ጭምር እንደሚገድሉና እንደሚያፍኑ ማጋለጣቸው አይዘነጋም። በኦሮሚያ ክልል በትራፊክ ፖሊሶችና በመንገድ ትራንስፖርት ባለሙያዎች ሾፌሮች አላግባብ እየተዘረፉ መሆኑን ዛሬም በቅሬታ እያነሱ ይገኛል። የነዳጅ እጥረቱን ተከትሎ በቤንሻንጉል በርካታ ቦታዎች የትራንስፖርት አገልግሎት መቋረጡና ዜጎች በእግራቸው መሄድ መጀመራቸው ተገለጸ። ከአዲስ አበባ ወደ አማራ ክልል የሚጓዙ አሽከርካሪዎች በኦሮሚያ ክልል ከጎሃ ጽዮን ገብረ ጉራቻ በተደጋጋሚ በኦነግ ሸኔ ስም አፈና በሚፈጸምበት ቦታ ላይ የትራፊክ ፖሊሶችና የመንገድ ትራንስፖርት ሰራተኞች አሽከርካሪዎችን እያስቆሙ በህገወጥ መንገድ ገንዘብ እየዘረፉ መሆናቸውን አቤት ቢሉ ሰሚ ማጣታቸውን በቅሬታ አንስተዋል። ትራፊክ ማለት በመንገድ ላይ የሚንቀሳቀሱ ተሽከርካሪዎች፣ እግረኞችና እንስሳትን የትራፊክ ፍሰት ስርዓቱን የጠበቀ ደህንነቱን የተረጋገጠ እንዲሆን ህግና ስርዓት ያስከብራል የተባለ ቢሆንም በኦሮሚያ ክልል ከዚህ በተቃራኒ መሰለፋቸውን በክልሉ ከጎሃ ጽዮን ገብረ ጉራቻ፣ ፍቼ፣ ሱሉልታ ያሉ የትራፊክ ፖሊሶችና የመንገድ ትራንስፖርት ባለሙያዎች ከሙያ ስነ ምግባራቸው አፈንግጠው ሾፌሮችን መበዝበር ዕለታዊ ስራቸው አድርገውታል በማለት ቅሬታቸውን አሰምተዋል። በተደጋጋሚ ለሚመለከታቸው አካላት ጥያቄ ቀርበው መፍትሄ ያላገኘው ይህ ችግር ህግ አስከባሪ ብሎ ለመጥራት የሚከብዱ ሙስና የዕለት መተዳደሪያቸው ሙያቸው የሆነና አሽከርካሪ መበዝበሪያ መሳሪያ ያደረጉት አካላቶችን መስመር ማስያዝ አለመቻሉ ተጨማሪ ጫና እየፈጠረባቸው መሆኑ ገልጸዋል። በዚህ መንገድ ብዛት ያላቸው ተሽከርካሪዎች የሚንቀሳቀሱ ቢሆንም በየመንገዱ የሚቆሙ ትራፊኮች፣ የመንገድ ትራንስፖርት ባለሙያዎች ጤናማ የትራፊክ እንቅስቃሴ እንዲኖር ከመስራት ይልቅ ሾፌሩ ላይ የተለያየ ምክንያት እየሰጡ ገንዘብ መዝረፍ ዋና ስራቸው ማድረጋቸውን በተደጋጋሚ በቅሬታ ሾፌሮች ማህበራዊ ገጻቸው አንስተዋል። አንድ የሱዚ ሾፌር ዛሬ ከአዲስ አበባ ባህር ዳር የሚመላለስ አዲስ አበባ መውጫ እንጦጦ ለባጆ ከሚባለው አካባቢ ከፍ ብሎ ገንዘብ መቀበል ስራቸው የሆነ የገንዘብ መቀበያ ያደርጉ ፓትሮል የያዙ የፖሊስ አባላት ጭምር ምሽትና ጠዋት እንደሚንቀሳቀሱ በመግለጽ አስቁመውት ያለውን ደረሰኝ ካዩ በኋላ ገቢዎች ቢይዙ እስከ 60 ሺህ ብር ያስከፍለዋል። ደረሰኝ ከተቆረጠ 5 ቀን ሆኑታል በማለት 5,000 ብር ጉቦ ሳይወድ በግዱ ከፍሎ በመንገዱ ማለፉን የሰጠው ምስክርነት ጠቅሷል። አሽከርካሪዎች በታጣቂዎች እገታ፣ ዘረፋ በተለይም በኦሮሚያ ክልል በኦነግ ሸኔ ስም በተደጋጋሚ የሚፈጸሙ ጥቃቶች በክልሉ ባለስልጣናትና ከነሱ ጋር ግንባር በፈጠሩ ዘራፊዎች የሚፈጸም መሆኑ በቅሬታ ሲገለጽ የቆየ ሲሆን በነዳጅ የጥቁር ገበያ ሽያጭና እጥረት ሳቢያ እየተፈተኑ ያሉ አሽከርካሪዎች በተለያየ መንገድ እየተዘረፉ መሆናቸውን በቅሬታ ማንሳታቸው ዛሬም ቀጥለዋል። ይህ በእንዲህ እንዳለ በአገሪቱ የነዳጅ እጥረት የተከሰተ ሲሆን ጥቁር ገበያ የሚሸጠው ነዳጅ በከፍተኛ ደረጃ በውጭ ከሚሸጥባቸው አካባቢዎች በቤንሻንጉል ክልል አንዱ ሲሆን በክልሉ አሶሳ ከተማ የነዳጅ እጥረቱን ተከትሎ የትራንስፖርት አገልግሎት እስከ መቋረጥ መድረሱን ባለስልጣናትና አንዳንድ ግለሰቦች ካልሆኑ በስተቀር ብዙሃኑ ሕዝብ በእግሩ ለመንቀሳቀስ መገደዱን፣ በህገወጥ መንገድ ነዳጅ ያገኙ ጥቂቶች የሚሰጡትን አገልግሎት ተከትሎ ለ45 ኪሎ ሜትር ከ700 እስከ 1,000 ብር ከትርፍ በላይ ከፍለው የሚሄዱ ጥቂቶች ሲሆኑ በዚህ መንገድ የሚጭኑ ሹፌሮችም
ለትራፊኮች በየቦታው ጉቦ እየሰጡ ለማለፍ መገደዳቸውን ይኸው መረጃ ይገልጻል። የተሳሳተ ኢኮኖሚ ፖሊሲ የሚከተለው አገዛዝ የብር የመግዛት አቅም እንዲወድቅና የሸቀጦች ዋጋ እንዲጨምር ህዝቡ ህይወቱ አስቸጋሪ እንዲሆን በማድረግ ወቀሳ የሚቀርብ ሲሆን የሰሞኑ ነዳጅ እጥረትና የነዳጅ የጥቁር ገበያ ሽያጭ እየጠናከረ መምጣት የህዝቡን ህይወት የበለጠ እያከበደው ሲሆን አሽከርካሪዎችም ሆነ ህዝቡ በጋራ ታግሎ መፍትሄ እስካላመጣ ድረስ በተናጠል ቅሬታ ማቅረብ ውጤት እንደማይኖረው ተደጋግሞ ሲጠቀስ ቆይቷል። ከተጀመረ 10 ቀናት ባስቆጠረው የመካከለኛው ምስራቅ ጦርነት እስራኤል በደቡብ ሊባኖስ ግዛት ውስጥ በዓለም የተከለከለ ኬሚካል ተጠቅማለች ሲል ሁማን ራይትስ ዎች እስራኤልን ወነጀለ። መንበሩን በአሜሪካ ኒውዮርክ ግዛት ያደረገው የሰብአዊ መብት ተሟጋቹ ድርጅት ሁማን ራይትስ ዎች ዛሬ ባወጣው መግለጫ የእስራኤል መንግስት ከሊባኖሱ የሂዝቦላ ታጣቂ ቡድን የተቃጣበትን ጥቃት ለመመከት በማለት ባለፈው መጋቢት 3 2026 በሊባኖስ በፈጸመው ጥቃት በዓለም የተከለከለ ነጭ ድኝ ወይም ዋይት ፎስፈረስ በመኖሪያ ቤቶች አካባቢ ተጠቅሟል በማለት ወንጅሏል። የሁማን ራይትስ ዎች የሊባኖስ ተመራማሪ ራምዚም ካሲስ የእስራኤል መንግስት በዓለም አቀፍ ደረጃ የተከለከለ ነጭ ፎስፈረስን በመኖሪያ ቤቶች አካባቢ መጠቀሙ በእጅጉ አሳሳቢና በሲቪሊያን ዜጎች ላይ ከፍተኛም ዳፋ አለው። ይህ ነጭ ፎስፈረስ ሰዎችን ይገድላል አሊያም ለዕድሜ ልክ ጉዳት ይዳርጋል። እስራኤል ከዚህ ድርጊቷም በአስቸኳይ ልትታቀብ ይገባል። ለእስራኤል የጦር መሳሪያ የሚሸጡ የሚያቀብሉ እንደ አሜሪካ፣ እንግሊዝና ጀርመን የመሳሰሉት አገራትም ቆም ብለው ሊያስቡ ይገባል። በዚህ ወንጀል ላይ የተሰማሩ አካላትም ለፍርድ ይቅረቡም ሲል ሁማን ራይትስ ዎችም ጥሪ አቅርበዋል። በሰሞነኛው የአሜሪካ እስራኤል ጸረ ኢራን ዘመቻ ከግማሽ ሚሊዮን በላይ ሊባኖሳውያን ቀያቸውን ለቀው የተፈናቀሉ ሲሆን 486 ሰዎች መሞታቸውንና 1313 ሰዎች መቁሰላቸውን የአገሪቱ የጤና ባለሙያዎችም ተናግረዋል። እስራኤል ቀደም ሲል ባለፈው ጥቅምት 2023 እና ባለፈው ግንቦት ወይም ሜይ 2024 በደቡብ ሊባኖስ ባካሄደችው ጥቃት የነጭ ፎስፈረስን ኬሚካል መጠቀሟን ያወሳው ሁማን ራይትስ ዎች የእስራኤል መንግስትም ሆነ ሸሪኮቹ በቀረበባቸው ወቀሳም ዙሪያ እስከ አሁን ድረስ የሰጡት ምላሽ የለም። በተያዘም የመካከለኛው ምስራቅ ዜና በትላንትናው ምሽት በተመረጡት አዲሱ የኢራኑ መሪ አያቶላህ ማጂባ ኻሜኒ ሹመት ዙሪያ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ደስተኛ አለመሆናቸውን ዛሬ ገልጸዋል። ፕሬዚዳንት ትራምፕ አስተዳደራቸው ምን እርምጃ በቀጣይነት እንደሚወስድ ግን አስተያየት ከመስጠትም ተቆጥበዋል። የ56 ዓመቱ አያቶላህ ማጂባ መመረጥን ቀደም ሲል የተቃወሙት የአሜሪካው ፕሬዚዳንት ትራምፕ ለእርሳቸው አስተዳደር እንደ ቬንዙዌላ አዲሱ ተሿሚ ፕሬዚዳንት ዳሊካ ሮድሪጌዝ ቀላል ሚዛን ወይም ላይት ዌይት ናቸው የሚል አስተያየት መሰንዘራቸውም ተመልክቷል። በሌላ በኩል የእስራኤሉ መከላከያ ሚኒስትር እስራኤል ካቴዝ በኢራን ውስጥ የሚመረጥ አዲስ መሪ ከቀሪው የአያቶላ ኻሜኒ አመራር ጋር ንክኪነት ካለው በእስራኤል ለሚሰነዘር የመደምሰስ ኢላማ ይሆናል በማለትም ማስጠንቀቃቸውም ተዘግቧል። ፕሬዚዳንት ዶናልድ ትራምፕ ዛሬ ለጋዜጠኞች እንደተናገሩት በኢራን ላይ እየተወሰደ ያለው ወታደራዊ እርምጃ ውጤታማ እንደነበርና ጦርነቱን በቅርብ እንደሚቆም፣ ጠንካራ ያሉት እርምጃ እንደሚቀጥልና የነዳጅ ዋጋ ጭማሪውም ጊዜያዊ መሆኑን ጠቅሰዋል። ኢራን ከዚህ በኋላ ባህር ኃይልም ሆነ አየር ኃይል አይኖራትም ሲሉ ገልጸዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ዛሬ ከጋዜጠኞች ተጠይቀው በሰጡት ምላሽ በኢራን ላይ ከእስራኤል ጋር እየወሰዱት ያለው ወታደራዊ እርምጃን ተከትሎ ጦርነቱ በቅርብ ይቆማል የሚል አስተያየት የሰጡ ቢሆንም ጠንካራ ጥቃት ግን እንደሚቀጥልና እስካሁን በተወሰዱት ወታደራዊ እርምጃዎች የተሳካ ስራ መሰራቱን፣ ኢራን ከዚህ በኋላ አየር ኃይልና ባህር ኃይል አይኖራትም ሲሉ ተናግረዋል። የነዳጅ ዋጋ ጭማሪን በተመለከተ የሚቀርቡ ቅሬታዎችን በማህበራዊ ገጻቸው ጭምር አንዳንዶች ጊዜያዊ ነገር ላይ ያተኩራሉ በማለት ጭማሪው ለጊዜው መሆኑን፣ ዘላቂ መፍትሄ ያሉትን የሚያመጣ ወታደራዊ እርምጃ መሆኑን ጠቅሰው ለመከላከል ሞክረዋል። አሜሪካና እስራኤል በኢራን ላይ እያደረጉት ያለው ጥቃት ዛሬ ማምሻውን ጭምር ቴህራን ላይ በተለያዩ አካባቢዎች የተጣሉ የአየር ጥቃቶችን ተከትሎ የቀጠለ ሲሆን በሄርሙዝ የባህር ሰርጥ በኩል የሚተላለፍ የጭነት መርከቦች እንቅስቃሴ ለረጅም ጊዜ ይስተጓጉላል የሚል ስጋትም አይሏል። የነዳጅ ዋጋ ከ3 ዓመት ተኩል በኋላ ለመጀመሪያ ጊዜ ከድፍድፍ $80 ወደ $110 ያሻቀበ ሲሆን ጦርነቱ ለቀናት ከቀጠለ ይኸው ወደ $120 እንደሚያሻቅብ ተገልጿል። ኢራን ትላንትና በይፋ የአያቶላ አሊ ካሜኒን የመጀመሪያ ልጅ ሞጃታብ ካሜኒን የአባታቸውን ቦታ እንዲተኩ በጠቅላይ መሪነት መሾሟን ተከትሎ ቀጣዩ
ዓላማ እሳቸው መሆናቸውን የሚጠቅሱ ዛቻዎች ከአሜሪካም ሆነ ከእስራኤል ያልተቋረጡ ሲሆን ዛሬ በርካቶች ቴህራን አደባባይ በመውጣት ለአዲሱ ተመራጭ ድጋፋቸውን ሰጥተዋል። የኢራን አብዮታዊ ዘብም ለአያቶላው ተተኪ ልጃቸው ያለውን ድጋፍ መግለጹ ይፋ ሆኗል። የኢራን አብዮታዊ ዘብ ኃይል የአየርና ጠፈር ኃይል አዛዥ ሙሳቪ በኢራን በኩል የሚወሰዱ ወታደራዊ እርምጃዎችን በተመለከተ ዛሬ እንደገለጹት ከዚህ በኋላ የሚሰነዘሩ ጥቃቶች የሚተኮሱት ሚሳኤሎች ከ1 ቶን ያነሰ መሳሪያ የተሸከመ ማንኛውም ሚሳኤል እንደማይተኮስ የገለጹ ሲሆን የሚሳኤል ተኩሶቹ የሞገድ ርዝመት ይጨምራሉ፣ የሚሸፍኑት ርቀትም በይበልጥ ሰፊ ይሆናል የሚል አስተያየት ሰጥተዋል። ተተኪው ሙጃታብ ካሚኒ ቀደም ሲል በኢራን አብዮታዊ ዘብ ተጽዕኖ በሚስጥር ተመርጦ የነበረ ሲሆን ትላንት በይፋ ከተገለጸ በኋላም ተተኪውን የኢራን መሪ በተመለከተ የሚወጡ መረጃዎች ውስንነት በዝምታ ከጀርባ ሆነው የሀገሪቱን የደህንነት መስሪያ ቤት ጭምር ይመሩ እንደነበር የሚጠቅሱ መረጃዎችም ወጥተዋል። አሜሪካና እስራኤል በኢራን ላይ ለወሰዱት የተሳካ ወታደራዊ እርምጃ በተለይም የኢራን የደህንነት ካሜራዎች በእስራኤል ተጠልፈዋል የሚለው መረጃ በስፋት ሲሰራጭ የቆየ ሲሆን ኢራን በበኩሏ ተመሳሳይ እርምጃ ወስዳለች በሚል በእስራኤል አንዳንድ ቦታዎች ላይ የሚሰነዘሩ ጥቃቶችን ተከትሎ የእስራኤል ወታደሮች የደህንነት ካሜራዎችን ሲነቅሉ የሚያሳዩ የቪዲዮ ምስሎችም ወጥተዋል። በሌላ በኩል ቻይና በእስራኤል በኩል እየተሰነዘሩ ያሉ ጥቃቶች እንዲቆሙ ከመጠየቅ አልፋ እርምጃው ካልቆመ የመካከለኛው ምስራቅ ግጭት ወደ ሶስተኛው የዓለም ጦርነት ሊያድግ እንደሚችል ያስጠነቀቀች ሲሆን የጸጥታው ምክር ቤትም ተጨማሪ እርምጃዎች እንዲወስድ ጠይቃለች። ቻይና ለኢራን መርከብ የሚያወድሙ የባለስቲክ ሚሳይሎችን በሚስጥር ሳታስተላልፍ እንዳልቀረች የሚጠቅሱ መረጃዎች የወጡ ሲሆን ቻይና ሰራሹ DF-21D የተሰኘው ይኸው መሳሪያ በሚስጥር ለኢራን ተላልፏል የሚለው ያልተረጋገጠ ቢሆንም በስጋት በሰፊው ተነስቷል። የነዳጅ ዋጋ ውድነቱን ተከትሎ የቡድን 7 ሀገራት የነዳጅ ዋጋን ለማረጋጋት በሚል 400 ሚሊዮን በርሜል ድፍድፍ ነዳጅ ወደ ገበያ ለማቅረብ ስምምነት ላይ መድረሳቸውን የሚጠቅሱ መረጃዎች ወጥተዋል። የዓለም አቀፉ ኤነርጂ ኤጀንሲ ይገኙበታል በተባለ የቡድን 7 ሀገሮች ስብሰባ ከ300 እስከ 400 ሚሊዮን በርሜል የሚደርስ የነዳጅ ክምችት እንዲሰራጭ ሊወስኑ ይችላሉ የሚሉ ግምቶችም በስፋት ተደምጠዋል። በሌላ በኩል ኢራን በውጭ ሀገራት እየተወሰደባት ያለውን ጥቃት በመደገፍ የሚደረጉ ሰልፎችን ታሳቢ ማድረግ ከአሜሪካና እስራኤል ጋር ይተባበራሉ ያለቻቸውን ዲያስፖራዎች በአገር ቤት ያለ ንብረት እንደምትወርስና ተጨማሪ እርምጃዎች እንደምትወስድም በአገሪቱ ጠቅላይ አቃቤ ሕግ በኩል ማስጠንቀቂያ አውጥታለች። ጃፓን በኢራን ላይ ጠንከር ያለ ተቃውሞ ያቀረበች ሲሆን የአገሪቱ ውጭ ጉዳይ ሚኒስትር ከኢራኑ ውጭ ጉዳይ ሚኒስትር አባስ አራግቺ ጋር በስልክ ውይይት ማድረጋቸውን ኢራን በባህረ ሰላጤው ሀገራት ሲቪል ተቋማት ላይ የፈጸመችው ያለውን ጥቃት በሆርሙዝ ሰርጥ የባህር ንግድ ነጻነት የሚያውኩ ድርጊቶችን በጽኑ ማውገዛቸውን የሚጠቅሱ መረጃዎች ወጥተዋል። ኢራን ወደ ቱርክ ያስወነጨፈችው ሚሳኤል ኔቶ መጥቶ የጣለ ሲሆን ቱርክ በበኩሏ ኢራንን ከተንኳሽነት እንድትቆጠብ ማስጠንቀቂያ አውጥታለች። በመካከለኛው ምስራቅ ያለው ጦርነት ፕሬዚዳንት ዶናልድ ትራምፕ እንዳሰቡት በአጭሩ ይቋጫል ወይስ ሌሎች ያልተጠበቁ ሁኔታዎች ይከሰታሉ የሚሉ ስጋቶች ዛሬም በስፋት መነጋገሪያ ሆነዋል። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜና ውስጥ አደምጡ ለቆያቸው የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል የዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።